በጣም ማለት እኔ ጠይቁኝ አልነገርኩም። ላንተ ነው ያልጠራሁትም አላልኩም። ቡቡዬ ግን መልስህ የከፋ እንዳይሆን በጣም ፈርቼልሃለሁ፣ እፈራልሃለሁ። ደጋገማችኋት፣ ሀይሚዬን በጣም ደጋገማችኋት። ሰላም ሰላም ሰላም፣ እንዴት ናችሁልኝ የኔ ውድና የተከበራችሁ ቤተሰቦቼ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ጨረቃዎቻችን መጥተዋል። እኔም ጨረቃዎቻችንን ይዤ ከች ብያለሁ። አይ አማት እኮ ሁሌ እንደተፈራ ነው። በቃ አማት ነው አማታ በጣም ሁሌ እንደተፈራ። እንግዲህ ዛሬ ሀይሚሻን ምን አደረጓት? ብሩኬና የብሩኬ ታላቅ ወንድም ቀኝ እጅ መከታ መሌ እንግዲህ ትናንትናም ተጫውተህባታል ብሩኬ፣ ዛሬም እንደዛው። ግን ሀይሚዬ ይህንን ነገር ዝም የምትልልህ ይመስልሃል? በነገራችን ላይ የበዓል ቀን እንግዲህ ሀይሚዬ ሄዳ ሙሽዬን ዶሮ እያገዘች ነበረ፣ አብራ እየሰራች ነበር እና ብዙዎቻችሁ የተለያየ አስተያየት እየሰጣችኋት ነበረ ለሀይሚ። አንዳንዶቻችሁም ጥሩ አስተያየት፣ አንዳንዶቻችሁም የሆነ ጥሩ ያልሆነ አስተያየት እየሰጣችሁ ነበር እና እንግዲህ በነገራችን ላይ የሆነ ነገር ሲፈጠር ያችን አጋጣሚ ተጠቅመው ነው ፕራንክ የሚያደርጋት ብሩኬና። ዛሬ እንግዲህ ሀይሚ መሌን በጣም እንደምትፈራው ማለት ያው ብዙ አይገናኙም ይመስለኛል። እውነትም ደግሞ እኔ አይቻቸው አላቅም። ብዙ ጊዜ ተገናኝተው ከሀብትሽ ጋር ነው፣ እንደውም ብዙ ጊዜ ከሀብትሽ ጋር በጣም ይግባባሉ። በቃ ከሀብትሽ ጋር ያው ወንድማማች ናቸው ማለት ይቻላል። እህትና ወንድም ማለት ይቻላል። ከሀብትሽ ጋር በጣም ይቀራረባሉ እና ከመሌ ጋር ደግሞ አትቀራረብም ማለት ነው ሀይሚዬና። ያው አንዳንድ ጊዜ ሰውን ስቀርቡትና በሩቅ ሆናችሁ ስታዩት አንድ አይደለምና እንግዲህ ሀይሚዬ መሌን በጣም እንደምትፈራው ለብሩኬ ነግረዋለች። መቼም ብሩኬ ያው የሀይሚን ስስ ብልት እንዴት እንዳገኘው በስማ እና መሌን ትፈራዋለች። ከዛ ምንድነው ያደረጋት መሰላችሁ? እግዚአብሔርን እኔ ግን ስቅ ያለው የሷ ሁኔታ ማለት ነው በጣም ነው ያሳቀኝ። በጣም ተዳፈርሽን፣ በጣም እንዴት ባንዴ እንደዚህ ጭራሽኛ ቤት ወጥ መስራት ድረስ ደርሰሻል ምናምን ብሎ ተቆጣት ማለት ነው። ብሩኬ ደግሞ ሲደውልላት እኔ ወንድሜ እየተቆጣኝ ነው። እኔ ግን ማለት ነው እግዚአብሔር እኔ ብሆን እጠረጥራለሁ፣ የእውነት እጠረጥራለሁ። ምክንያቱም ባሌ የሆነ በእርግጥ አሉ አንዳንድ ቤተሰቦች እንደዚህ ያሉ፣ ግን ቢሆንም ባሌ በእኔ የሆነ እኔ ከወደድኳት ወይ እናቴ ከወደደቻት ወንድሜ ተቆጣኝ ምናምን ብዬ ብዙም አልደነግጥም አልፈራም። እና ሀይሚ በጣም ደንግጣለች፣ በጣም ፈርታለች። ምንም ብሎ ነው የሚቆጣ ምናምን ስትለው ኧረ አጠገቤ ነው መጥፎ ነገር እንዳትናገር ትለዋለች። እና እሱ ደግሞ ያው ማለት አጋጣሚውን ተጠቅሞ ነው ይሄን ፕራንክ ያደረገው። እና እኔ ለምን አልነገርከኝም ማለት እንደዚህ መዳፈር እንደሌለብኝ መንገር ነበረብህ ምናምን ብላ ስትነግረው እሱ ደግሞ ምን ብዬ ነው የምነግርሽ ምናምን ነገር አላትና እና ለምንድን ነው የምትጠላኝ ምናምን ብላ ስትጠይቀው ራሱ በቃ ስላልወደድኩሽ ነው፣ ስላልተመቸሽ፣ ስለማትመቼ ነው። በነገራችን ላይ ታስታውሱ ከሆነ ሀይሚዬ ብድር ነው እንትን ያልሽው። ምክንያቱም የኤልዱን የኤፋን ፍቅረኛ ኤልዱን ማለት ነው ታስታውሳላችሁ? ምን እንዳረጓት ኤፋና ሀይሚ ኤልዱን ምን እንዳረጓት ታስታውሳለች? ሳቄ እየመጣ እግዚአብሔር የሚዱ እና ልክ እንደዛ ነው የሆነችው። አሁንም ኤፋ ኤልዱን ሊያስተዋውቃት ወስዶ ሀይሜን፣ ከዛ ሀይሚዬ ደግሞ ኤልዱን ኧረ በጭራሽ በቃ አልተመቸሽኝም፣ አልወደድኩሽም ምናምን ብላ ፕራንክ አድርጋት ነበር ማለት ነው። እና በቃ ራሱን አድርገው ነው የሰሩት ራሱን። እና
ብዙ ቤተሰብ አለ እንደዚህ ማለት የሆነ በቃ ዝም ብሎ ከመሬት ተነስቶ የሚጠላችሁ ማለት ነው። በተለይ የባል ዘመድ ከባድ ነው። የባል ዘመድ ሲጠላችሁ ደግሞ እጅግ በጣም በጣም ከባድ ነው እና መሌ በጣም ምርጥዬ ልጅ ነው። ባይዘ ወይ ሀይሚዬን ይወዳታል። ብዙ ጊዜ እንደውም ሀይሚና ብሩኬ ሲጣሉ ማለት ነው ላይቭ ሲገባ ብዙ ጊዜ ጥያቄ ቀርብለታልና ችግር የለም ማስታረቃቸዋለሁ ሆነ ምን የሚለው ሲጀመር ቤተሰቡ ማለት ነው የሙሽዬ ቤተሰቦች በጣም ደስ የሚሉ ስርዓት ያላቸው ክብር ያላቸው እርስ በርሳቸው የሚከባበሩ እርስ በርሳቸው የሚዋደዱ ሰዎች ናቸው። ስለ እውነት ስንነጋገር እኔ በጣም የሚያስቀና ፋሚሊ ነው እዛ ፋሚሊ ማለት ነው። ደግሞ ሁሉም ጥንድ ጥንድ ናቸው። መሌም ጥንድ ነው። ሀብትሽም እንደምታውቁት ነው እና ደስ የሚል ፋሚሊ ነው። ሲጀመር የተከበረ ፋሚሊ ነው። የተከበረ ሰው ደግሞ ማንንም ሰው መጥቶ አልወድሽም ወይም ደግሞ እኛ ቤት እንደዚህ ተዳፈርሽን ምናምን ብሎ አይናገርም። ክብር ያለው ሰው ማለት ነው እና መሌ ደግሞ ምርጥ ልጅ ነው። ክብር ያለው ሀይሚዬ ደግሞ አንቺ ያልተወደድሽ ማን ሊወደድ ነው? ማን ነው አንቺ ማንቅብጥ ያደረገው ነው አንቺን የሚጠላ? የሚጠሉሽ የውጭ ጠላቶችሽ ናቸው እንጂ የብሩኬ ፋሚሊ የአንቺ ፋሚሊ አንቺን ካጣሉ እኔ እንጃ። በስማም ሲጀመር ሀይሚዬ ምናምን የሚጠላ ነገር የላትም የሚወደድ እንጂ። እና ደግሞ ሌላ ሴት ብትሆን ለምሳሌ ሌላ ሴት ብትሆን እና ምን አገባህ ምናምን ብላ ትገላመጥ ነበር። ስለ እውነት እንደው እግዚአብሔርን እኔም በራሴ ብሆን ላደርገው እችላለሁ። ሰው አይደለሁ። ምን አገባህም እንዴት እንደዚህ ትናገረኛለህ ብላ ብውትል ነበር እግዚአብሔርን። እሷ ግን ይቅርታ በቃ እኔ ሳላቅ ነው እየገባሁት እኔ ሙሽዬ ላግዝ እንጂ የሌላ የተንኮል ወይም ደግሞ የመዳፈር አይደለም፣ እኔ ያግዝኳቸው ስለመሰለኝ ነው ምናምን ብላ ነው በስነ ስርዓት ስታናግረው በስነ ስርዓት መልስ ስትሰጠ የነበረው። ለምን ክብር ያላት ሴት ናት። አንዳንድ ጊዜ ትዕግስተኛ መሆን መልካም ነው እና በመጨረሻም ያው ፕራንክ እንደሆነ ተነገራት ማለት ነው። ግን ጨረቃዬን እንደዚህ ባታስጨንቁብኝ። ምንድን ነው እንደዚህ ማስጨነቅ? ኧረ ተው ሀይሚዬን ማታስጨንቁብኝ እና በድሩን ደግሞ ያው ቻለው ቡራዬ። ሌላ ምንም ማድረግ አይቻልም። ምክንያቱም ሀይሚዬ በመበቀል አትጠረጠርም፣ ትበቀላለች እንዴ ዝምም አትልም። ይሄ ሁሉ በደል ደርሶባትማ ዝም እንደማትል እርግጠኛ ነኝና ማሮቼ፣ ውዶቼ፣ ፍቅሮቼ እንግዲህ በጣም ያው ረጅም ጊዜ ጠፍቼ ነበረ። ማለት ረጅም ጊዜ ሳይሆን ቢያንስ በረጅም ቀን ልበለቃ 5 ቀን 6 ቀን ጠፍቻለሁ። ያው በስራ ምክንያት ነው፣ አልተመቸኝም ነበረ። እንግዲህ በእርግጥ ያው ጨረቃዎቼን እያየሁ ነበረ። ደስ የሚል በዓል ነበር ያከበሩት። ግን ደግሞ አንዳንድ ጊዜ ያው ብዙም አይመቻችሁ ነገሮች አሉና ለዛ ነው የጠፋሁት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሌ አሁን እንደገና ወደ አዲስ ነው የሚመልሰኝ ብታዩ በቃ። ስለዚህ ላይክ አድርጉ ቻናሌ እንዲንቀሳቀስ ወደ ኋላ እንዳይቀርብኝ ማለት ነው።